ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች በያላችሁበት ሰላምና ጤና እንመኛለን። ሁሌ እንደምናደርገው ዛሬም አጫጭር መረጃዎች ወደ እናንተ የምናቀርብበት ፕሮግራም ላይ ተገናኝተናል። አብራችሁን ቆዩ። ተመልሰናል ተመልካቾች። በዛሬው ዝግጅታችን ከትግራይ ወታደራዊ አዛዦች መካከል አንዱ የሆኑት ብርጋዴር ጀነራል ምግበይ ኃይለ ትናንት ምሽት በድምፅ ወያነ ቴሌቪዥን ቀርበው የሰጡትን ቃለ ምልልስ በሚመለከት አጭር ዘገባ ለማቅረብ ነው የመጣ ነው። ጀነራሉ በዚሁ ቃለ ምልልሳቸው ያነሷቸው አንኳር ነጥቦች ምን ምን እንደሆኑ አንድ በአንድ እናነሳለን። ለምን በዚህ ወቅት እንደመጡ ከነማን ጋር ምክክር አድርገው ይህንን ቃለ ምልልስ እንዳከናወኑት ኢቭን ከቦታ መረጣ ጀምሮ ያው ተመልካቾች ቪዲዮ ላይ በግልጽ እንደምትመለከቱት ቢሮ ውስጥ አይደለም ይህ ቃለ ምልልስ የተደረገው፣ መቀለ በሚገኘው የሰማዕታት ሐውልት ቅጥር ግቢ ውስጥ ነው። ያ የሆነበት የራሱ የሆነ እንዲተላለፍ የተፈለገ መልእክት አለ ወይም ጌስቸር እንዳለ ይታወቃል። ስለዚህ እሱን ጨምሮ በዚህ ቃለ ምልልስ እንዲተላለፉ የተፈለጉ መልእክቶች ፍሬም በማድረግ በኩል እነማን ሚና እንደነበራቸው መልእክቱ በሳቸው አንደበት እንዲገለጽ የተፈለገበት ምክንያት ምን እንደሆነም ጭምር ዛሬ ብዙ መረጃዎች አሰባስበናል። እንግዲህ የብርጋዴር ጀነራል ምግበይ ቃለ ምልልስ በሶስት አንኳር ጉዳዮች ከፍሎ ማየት ይቻላል። የመጀመሪያው ስለ ግል ጉዳያቸው ያብራሩት ነጥብ ነው። ስለ ግል ጉዳያቸው እንግዲህ በሳቸው ላይ ስለሚነሱ በርካታ ሐሜቶች በተለይ እንግዲህ ከሙስና ጋር ወይም ደግሞ ከህገወጥ የማዕድን በተለይ ከህገወጥ የወርቅ ዝርፊያ ጋር ተያይዞ ስማቸው ይነሳል። ጀነራል ምግበይ በሱ ላይ መልስ ሰጥተዋል። ስለ ጤናቸው እንዲሁም ደግሞ ያው ስላላቸው ሀብት ንብረትን በተመለከተም ማብራሪያ የሰጡበት ነው አንዱ ክፍል። ሁለተኛ ስለ ቲዲኤፍ ወቅታዊ አቋም በተመለከተም ማብራሪያ ሰጥተዋል ጀነራል ምግበይ። በሶስተኛ ደረጃ ደግሞ ትግራይ ከሌሎች ጋር ስላላት ግንኙነት ወይም እንዲኖራት ይፈለጋል ብለው የገለጹት ነጥብ ነው። ለምሳሌ ከፌዴራል መንግስት ጋር ስላለው ሰጥ አገባ፣ ከኤርትራ፣ ከአማራ፣ ከአገው፣ ከአፋር እንዲሁም ከሌሎች በአካባቢው ካሉ ህዝቦች፣ ክልሎች እና እንዲሁም ደግሞ ከኤርትራ ጋር ምን አይነት ግንኙነት ቢኖራት ትክክል ነው ብለው እንደሚያስቡ ያብራሩበት ነው። በእነዚህ ሶስት ነጥቦች ማብራራት ይቻላል ከሞላ ጎደል። እንግዲህ እነዚህ ሶስት ነጥቦች ከመዳሰሳችን በፊት ጀነራል ምግበይ ትግራይ ውስጥ ያላቸው በግልጽ የሚታወቅ ኃላፊነት ምንድን ነው የሚለውን ነገር ያው ማብራራት ተገቢ ይመስለናል። ብዙ ጊዜ ጀነራል ምግበይ መገናኛ ብዙሃን ላይ ሲቀርቡ እንደማን ሆኖ ነው የሚቀርቡት? በምን ካፓሲቲ፣ በምን ኃላፊነት ማለት ብዙ ጊዜ ሚዲያ ላይ ሲቀርቡ ጀነራል ምግበይ እንደ ክልል ፕሬዚደንት ሆነው ነው የሚቀርቡት። ግን ያው ጀነራል ምግበይ የትግራይ ሰራዊት ከፍተኛ አመራር ናቸው። የትግራይ ሰራዊት በሶስት ግንባር የተደራጀ ነው። የምዕራብ፣ የደቡብና የምስራቅ ግንባር በሚባሉ ግንባሮች የተደራጀ ነው የትግራይ ሰራዊት እንደሚታወቀው። ከነዚህ ሶስት ግንባሮች አንዱ የሆነው ማለትም የምዕራብ ግንባር አዛዥ ናቸው ጀነራል ምግበይ። ነገር ግን ንግግር ሲያደርጉ በህዝብ አደባባዮችም ሊሆን ይችላል ወይም ደግሞ በቃለ ምልልስ በሚሰጧቸው ቃለ ምልልሶች ላይ እንደ ትግራይ መሪ ሆነው ነው በዛ ጌስቸር ውስጥ ሆነው ነው አስተያየት የሚሰጡት። ከሌሎች ወታደራዊ አዛዦች በአንጻራዊነት ያው የተሻለ የኦራተሪ ስኪል እንዳላቸው ስለሚገለጽ ይህንን ወርቃማ እድል የራሳቸውን ገጽታ በገንቢ አድርገው ይጠቀሙበታል ይሏቸዋል ሌሎች ጓዶቻቸው። ግን እንደዛ ማድረጋቸው ብቻ ሳይሆን አብሮ የሚመጣ ደግሞ ሌላ አደጋ እንዳለ ይገልጻሉ ብዙዎቹ። ምክንያቱም ትግራይን አላስፈላጊ ዋጋ ያስከፍሏታል ወይም ደግሞ ተገቢ ባልሆነ መንገድ አቴንሽን እንዲሰጣት ይደረጋል ይላሉ። ስለዚህ ተገቢ ባልሆነ መንገድ ለትግራይ ተገቢ ያልሆነ አቴንሽን እንዲሰጣት ከሚያደርጉ አመራሮች አንዱ እንደሆኑ ነው ስማቸው
የሚገለጸው ጀነራል ምግበይ ብዙ ጊዜ ጀግና የሚባሉ ወታደራዊ አዛዦች ቁጥቦች ናቸው፣ ስራ ላይ ነው ትኩረት የሚያደርጉት። ጀነራል ምግበይ ግን አነቃቂ ንግግር በማድረግ ጊዜያቸውን የሚያጠፉ ኮሚሳር እየተባሉ ነው የሚተቹት በጓዶቻቸው። ከዛ በላይ ግን ያው የእዝ ሰንሰለትን አይጠብቁም፣ የበላይ ኃላፊዎቻቸውን አያከብሩም። ትችት የሚያቀርቡባቸውን ሚዲያዎች፣ አንቂዎች እንዴት እንደሚበቀሉ ነው የሚያስቡት። ምክንያቱም ይህ ተገቢ አይደለም ተብሎ ጥያቄ ሲቀርብ ያው የእሳቸው ምላሽ በተገቢ መንገድ አይደለም ምላሽ የሚሰጡት። ስለዚህ በዚህ ባህሪያቸው ህዝብን ዋጋ የሚያስከፍል ስህተት ሲሳሳቱ እናያቸዋለን። እንደምታስታውሱት ከ6 ወር በፊት በጥቅምት ወር አክሱም ከተማ ላይ ያደረጉት አንድ ንግግር ነበር። እሱም በተመለከተ በወቅቱ ፕሮግራም ሰርተናል። እንደማን ሆኖ ነው በምን ካፓሲቲ ነው ይህን መልእክት ያስተላልፉት የሚል ፕሮግራም ነበር በወቅቱ የሰራ ነው። በምን የኃላፊነት እርከን ላይ ሆነው ነው እንደዚህ አይነት አደገኛ መልእክት የሚያስተላልፉት ብለናል። ምክንያቱም በወቅቱ ያስተላለፉት መልእክት ትግራይ ከኤርትራ ጋር ሊኖራት ስለሚገባ ግንኙነት፣ ከአማራ ጋር ከአገው ጋር ምን አይነት ግንኙነት ሊኖራት እንደሚገባ እንዲሁም ደግሞ ተዘጋጅታለች ይላሉ። እዛ ላይ ማለት በቂ ዝግጅት አድርገናል፣ ወስነናል፣ እንዲህ አድርገናል እንደ ትግራይ መሪ ሆነው ነው እንደዛ የሚሉትና ይህ ጉዳይ ከዛ በኋላም በነበሩ ስብሰባዎች ጥያቄ እንደቀረበባቸው እናስታውሳለን። ነገር ግን ጀነራል ምግበይ ትንሽ እንደዚህ አይነት ትችት ሲቀርብባቸው ከሚቀርበው ትችት በላይ ወይም ትችት አቅራቢው ላይ ነው ትኩረት የሚያደርጉት ወይም ባልተገባ መንገድ ነው ለዛ ምላሽ የሚሰጡትና ዛሬ ያንን ነው የደገሙት። ምክንያቱም የአክሱም የጥቅምት ወሩ የአክሱም መልእክታቸው በጣም አደገኛ ነበር። ከዛ በኋላ ነው ባይዘው ወይ ትግራይ ላይ አንዳንድ ጫናዎች መደረግ መምጣት የጀመሩት። ምክንያቱም በግልጽ ወጥተው ከኤርትራ መንግስት ጋር ሊኖር ስለሚገባው ትብብር ነበር ያብራሩት። ያ ደግሞ ጽምዶ የሚል ኢቭን በመሀል ሀገር ሚዲያዎችም በተደጋጋሚ በፌዴራል መንግስትም በኩል ነገሮችን በጥርጣሬ ለማየት ምክንያት የሆነው ከዛ በኋላ ነው። እንግዲህ ሰጣ ገባው እየጨመረ የመጣው ከጥቅምት ወር በኋላ ነው በነገራችን ላይ እና ያኔ እንደዛ ብለው ንግግር አደረጉ። ከዛ በኋላ አክሱም ጽዮን ላይ ደግሞ አንዳንድ እንቅስቃሴዎች ተደረጉ። በትግራይና በፌዴራል መንግስት መካከል ትንሽ ሰጣ ገባው እየከረረ የመጣው ከዛ በኋላ ነው። ጀነራል ምግበይ ያው ቀደም ብዬ እንደገለጽኩት ያላቸው ኃላፊነት የግንባር አዛዥነት ስልጣን እንጂ ትግራይ ከየትኛው ጎረቤት አገር እና ህዝብ ጋር ምን አይነት ግንኙነት ሊኖራት እንደሚገባ ኦቶሪቴቲቭ በሆነ አይነት አፕሮች ንግግር ሊያደርጉ አይችሉም። በወቅቱ ይህንን ተችተናል። ተመልካቾች እንደምታስታውሱት አክሱም ላይ አክሱም ሐውልት ፊት ለፊት ከአክሱም ጽዮን ፊት ለፊት ሆኜ ነው ይህን መልእክት ማስተላልፈው ብለው ነበር አጽንኦት ሰጥተው እንደዛ ያደረጉትና ምን ማለት ነው እንደዚህ አይነት መልእክት ማስተላለፍ ምን አስፈለገ ብለን ነበር ትችት ያቀረብነው። ከዛ በኋላ ግን ያው የሄዱበት ርቀት ነበር። እኛ ያንን ትችት ባቀረብን ሰዎች ላይ ያው አሁን በዝርዝር መግለጹ ጊዜው ላይሆን ይችላል ተገቢ ያልሆነ አይነት አካሄድ ነበር የተከተሉት። ከዛ በኋላም ለምን እተቻለሁ ብለው አክቲቪስቶችን እስከ ማሰር እስካሁን ድረስ የት እንዳሉ የማይታወቁ አክቲቪስቶች አሉ እሳቸውን በመተቸታቸው ምክንያት የታሰሩ። እሱም በተመለከተ ዜና በመስራታችንም ጭምር ያው ለምን እንደዚህ አይነት ትችት ቀረበብኝ በሚል እኛን ለማጥቃት የሄዱበት ርቀት አሳፋሪም ወሬኛም ነው። ምናልባት ጊዜው ሲደርስ የምናቀርበው ነው የሚሆነው። ለማንኛውም ጀነራል ምግበይ ከኃላፊነት አንጻር ብዙ ጊዜ እንዲህ አይነት ስህተቶች ይሰራሉ። ይሄ ለማንም ያለመታዘዝ፣ ከኔ በላይ ማንም የለም የማለት አይነት፣ ማን ነው እኔን የሚተቸኝ፣ ማን ነው እኔ ምን ማድረግ እንዳለብኝ የሚነግረኝ አይነት አካሄዶች ይከተላሉ። ለማንኛውም እስኪ ከዚህ መሸጋገሪያ ሙዚቃ በኋላ ቀደም ብዬ ወደ በሶስት አንኳር ነጥቦች ወደ ዘረዘርኳቸው ይዘቶች እንሄድና ወደ መጨረሻ ላይ ደግሞ ምንድን ነው ይህ ቃለ ምልልስ እነማን ናቸው የተመካከሩበት፣ በእሳቸው በኩል እንዲቀርብ የተፈለገበት ምክንያትስ ምንድን ነው፣ ከጀነራል ታደሰ የስልጣን ዘመን መጠናቀቅ ጋር ተያይዞስ ምንድን ነው ያለው ኢምፓክት የሚለውን ደግሞ ያሰባሰብኩትን መረጃ አቀርባለሁ። ከዚህ መሸጋገሪያ በኋላ ተመልሰን እንገናኛለን።
ተመልሰናል ተመልካቾች። እንግዲህ የጀነራል ምግበይ ንግግር ቀደም ብለን እንደገለጽነው በሶስት አንኳር ነጥቦች ይከፈላል። የመጀመሪያው ስለ ግል ጉዳያቸው ዘርዘር አድርገው የገለጹት ነጥብ እናስቀድማለን። ጀነራል ምግበይ በተወሳሰበ የሙስና መረብ ስማቸው የሚነሳ ወታደራዊ አዛዥ ናቸው። በተለይ ከህገወጥ የወርቅ ማዕድን ዝውውር ጋር በተለይ በዚህ 2 ዓመት ስማቸው ጎላ ብሎ ይነሳል። እሳቸውም በዚሁ ቃለምልሳቸው በትናንት ምሽት ቃለምልሳቸው ውሸት እንደሆነ ገልጸዋል። በእሳቸው አገላለጽ አይደለምና እንደዚህ አይነት ህገወጥ ተግባራዊ ልሳተፍ ይቅርና አትራፊ የሆነ የንግድ ስራ ላይ ነበር፣ ያንን ዘግቼ ነው ወደዚህ ትግል የገባሁት ሲሉ አብራርተዋል። ያው በዚህ ቃለምልሳቸው በኢምፖርት ኤክስፖርት፣ በትራንዚት፣ በእርሻ፣ በትራንስፖርት ዘርፍ ውጤታማ የሆነ ንግድ ሲመሩ እንደነበር ገልጸው ትግራይ ላይ ጦርነት ሲከፈት ግን ይህንን ሙሉ ለሙሉ ዘግተው ወደ ትግል መግባታቸውን የገለጹት። በነገራችን ላይ ያው ጀነራል ምግበይ ኃይለ በ17ቱ የጸረ ደርግ ትግል ከ1971 ዓመተ ምህረት ጀምሮ አንጋፋ ታጋይ ናቸው። ከዛ በኋላ ከ1983 የመንግስት ለውጥ በኋላ ለ20 ዓመታት ያህል በኢፌድሪ መከላከያ ሰራዊት በተለያዩ ኃላፊነቶች አገልግለዋል። ከ20 ዓመት አገልግሎት በኋላ 2003 ላይ ነው ጡረታ የወጡት። 2003 ጡረታ ወጥተው ነው እንግዲህ ከዛ በኋላ ከ2003 እስከ 2010 ጠቅላይ ሚኒስትር አብይ ወደ ስልጣን እስኪመጡ ድረስ በነበሩት 7 ዓመታት ነው ንግድ ላይ እንደነበሩ የገለጹት። እንግዲህ ቀደም ብዬ በጠቀስኳቸው የንግድ ዘርፎች ሲሳተፉ እንደነበርና በዚህ የንግድ ስራቸው ምክንያት ደግሞ ውጤታማና አትራፊ ስለነበሩ በርካታ መኖሪያ ቤቶች አዲስ አበባ ላይ እንደገዙ፣ ዱባይ ላይ እንዲሁም መቀለ ላይ እንዳላቸው ገልጸዋል። ከዚህ ባሻገር ያው ምቾት ያለው ኑሮ ሲመሩ እንደነበር፣ ባለቤታቸው ልጆቻቸውን ይዘው ክረምት ሲመጣ አውሮፓና አሜሪካ እንዲሁም ዱባይ እንደሚዝናኑ፣ ስለዚህ ምቾት ላይ ሆነው ነገር ግን ይሄን ሁሉ ትተው ወደ ትግል እንደገቡ ነው የገለጹት። ነገር ግን እዚህ ጋር ትንሽ አንድ የሚጋጭ ነገር አለ። ከወራት በፊት ከኢትዮ ፎረም ጋር በነበራቸው ቃለ ምልልስ በአዲስ አበባ መንግስት የሚያውቀው አንድ መኖሪያ ቤት ብቻ እንዳላቸው ነበር የገለጹት። ያ መኖሪያ ቤታቸው እንግዲህ ለመንግስት ኃላፊዎች የሚሰጥ በወቅቱ ያው በሳቸው ኃላፊነት ደረጃ ለነበሩ የወታደራዊ አዛዦች የሚሰጥ ቦታ ነው። ከዛ ውጪ ያ መንግስት ያውቀዋል። ከዛ ውጪ ይሄ ነው የሚባል መኖሪያ ቤት ሌላ እንደሌላቸው ነበር የገለጹት። አሁን ግን አዲስ አበባ ላይ በአዲስ አበባ በርካታ ቤቶች አሉኝ ነው ቃል በቃል የሚሉት። ማለት በርካታ ቤቶች አሉኝ ማለት የአዲስ አበባም በርካታ እንደሆኑ አድርገው ነው የሚገልጹት። ከዛ በተጨማሪ በዱባይ በመቀለም የተለያዩ መኖሪያ ቤቶች እንዳሏቸው ይገልጻሉ። እንግዲህ ከዚህ የጀነራል የግል ጉዳይ ሳንወጣ የጤናቸው ሁኔታ በሚመለከትም ጥያቄ ቀርቦላቸዋል። በመልካም ጤንነት ላይ እንዳሉ እንደውም ምንድን ነው ያሉት? እኔ ጋር ያለው የተሟላ ጤንነት ለሌሎች እንዲተርፍ ምኞቴ ነው ሲሉ ነበር የገለጹት። አውራምባ ታይምስ ባለው መረጃ መሰረት ለጥቂት ሳምንታት ሕክምና ላይ ነው የቆዩት ጀነራል ምግበይ ያው ባጋጠማቸው የልብ ህመም ምክንያት ለሳምንታት ሕክምናቸውን ሲከታተሉ እንደቆዩ አውራምባ ታይምስ ያው አስተማማኝ መረጃ አለው። ይህ አይነት ህመም ያው በማንም ላይ ሊያጋጥም የሚችል ነው። ለምን መደበቅ እንዳስፈልጋቸው ግልጽ አይደለም ጀነራል ምግበይ። ምክንያቱም በማንም ላይ ሊደርስ የሚችል ነገር ነው ማለት ያን ያህል በዛ ደረጃ ፖለቲሳይዝ መደረግ አልነበረበትም። ማናችንም ቢሆን ሊገጥመን የሚችል አይነት ነገር ነው ያጋጠማቸው። ስለዚህ ያን ያህል ለመደበቅ እኔ ያጋጠመኝ አይነት እኔ ጋር ያለው የተሟላ ጤንነት ለሌላ እመኛለሁ እስከማለት ድረስ በዛ ደረጃ የሚገለጽ አይደለም። ያው ምንም አስፈላጊ አይደለም የእሳቸው የሜዲካል ሪከርድ ይፋ ማድረጉ። ግን ታመው ነበር። እንኳንም ዳኑ፣ እንኳንም ተሻላቸው። ዞሮ ዞሮ የግል ጉዳያቸውን በተመለከተ በዚህ መልኩ ካብራሩ በኋላ ወደ ሁለተኛው ነጥብ የቲዲኤፍን ወቅታዊ አቋም በተመለከተ ያብራሩበት ነው። ሁለተኛው ነጥብ ሰራዊቱ በሳይንስና ቴክኖሎጂ የሚመራ ዘመናዊ ሰራዊት፣ የተማረ ሰራዊት እንደሆነ፣ ጦርነት ለማሸነፍ ደግሞ ግልጽ ዓላማና የጠራ ህዝባዊ ተልዕኮ አስፈላጊ እንደሆነ በማብራራት እሳቸው የሚመሩት ሰራዊት ወይም የትግራይ ሰራዊት በአጠቃላይ ከየትኛውም ጊዜ በላይ በጠንካራ ቁመና ላይ እንዳለ ነው በዚህ ቃለ ምልልሳቸው የገለጹት። እንግዲህ እዚህ ላይ ሰራዊቱ ከጊዜ ወደ ጊዜ ያው በተለያዩ የቴክኖሎጂ
ውጤቶች እንዲሁም ደግሞ ህዝባዊ በሆኑ ዓላማዎች ታንጾ እሱም ከአመራሮቹ ጋር ጥሩ የሚባል መናበብ እንዳለው እና ለማንም ግለሰብ ዓላማ ማስፈጸሚያ ለማንም ባለስልጣን ዓላማ ማስፈጸሚያ ሳይሆን ህዝባዊ ተልዕኮ ይዞ የሚሰራ ሰራዊት እንዳላቸው ነው ያብራሩት። በሶስተኛ ደረጃ ትግራይ ከሌሎች ጎረቤት ህዝቦች ጋር ሊኖራት ስለሚገባ ትብብርም በዚሁ ቃለ ምልልሳቸው አብራርተዋል። እንግዲህ ቀደም ብዬ እንደገለጽኩት ነው እዚህ ላይ አሁን በሳቸው ካፓሲቲ እሳቸው የአንድ ግንባር አዛዥ ናቸው። በሳቸው ካፓሲቲ በዚህ መልኩ የሚገለጽ አልነበረም። ግን ከሌሎች ጎረቤት ህዝቦች ጋር ሊኖር ስለሚገባ ትብብር በዚህ ቃለ ምልልሳቸው አብራርተዋል። ከአማራ፣ ከአገው፣ ከኤርትራ ጋር ከአፋር ትብብር አስፈላጊ እንደሆነ አጽንኦት ሰጥተው አብራርተዋል። ያው ትብብሩ አስፈላጊ ነው አይደለም የሚለው አይደለም። ከማንም ህዝብ ጋር ትግራይ በሰላም መኖር አለባት፣ ተገቢም ነው መኖሯ። ግን እዚህ ጋር የምናነሳው ጥያቄ ሁሉም ሰው የየራሱ የሆነ ኃላፊነት አለው። በምን ኃላፊነት ነው ያንን እያሉ ያሉት? ንግግራቸው ሀሳብ የመግለጽ አቅም አላቸው ጀነራል ምግበይ። ያው ማንም ጆሮውን የሚሰጣቸው አይነት ሰው ናቸው። ሲናገሩ ጥሩ ሀሳብ የመግለጽ ብቃት አላቸው። ጥሩ ኦራተሪ ስኪል አላቸው። ግን ያ ጥሩ ኦራተሪ ስኪል ስላላቸው በዛ ንግግራቸው እየተመሰጡ ቢመለከታቸውም በማይመለከታቸውም ጉዳይ ላይ እንደዛ ማድረጋቸው ተገቢ ነው ወይ የሚል ጥያቄ ነው የሚነሳው። እንግዲህ በምን ካፓሲቲ ነው የሚለውም የሚመጣው እዚህ ላይ ነው። በምን ማንዴት ነው? ምንድን ነው ማንዴታቸው? እንደዛ የማለት ማንዴት አላቸው ወይ የሚል ጥያቄም ከዚህ አንጻር ነው የሚነሳው። ተመልካቾች እዚህ ላይ እንግዲህ አንዱ አወዛጋቢ ጉዳይ ይህንን ሲያብራሩ አንድ የገለጹት ነጥብ ነበር። በተለይ ከቴክኖሎጂ ከመታጠቅ ጋር ተያይዞ በትላንትናው ዕለት ልክ እሳቸው ቃለ ምልልስ ሰጥተው በጨረሱ በደቂቃዎች ውስጥ በአውራምባ ታይምስ የማህበራዊ ሚዲያ አማራጮች ላይ ዜናውን በጽሁፍ ይፋ አድርገነው ነበር። እዛ ላይ እንግዲህ ስንገልጽ የትግራይ ሰራዊት የጸረ ድሮን እንደታጠቀ የሚገልጽ አይነት ዜና ነውና ያንን ቃል በቃል ስላልገለጹት እሳቸው ከየት ነው ያመጣችሁት የሚል ጥያቄ ያቀረቡልን ተመልካቾች ነበሩ። ቃል በቃል የቨርባቲም ጥያቄ ነው ብዙ ሰዎች የጠየቁት። ግን ማንም ማገናዘብ የሚችል ሰው በግልጽ ጠያቂው ምን ብሎ እንደሚጠይቃቸው ግልጽ ነው። ምክንያቱም ጠያቂው የሚያቀርበው ጥያቄ የፌዴራል መንግስት ድሮን እንደታጠቀና ጦርነቱም የቴክኖሎጂ ጦርነት እንደሚደረግ እየገለጸ ነው። የቴክኖሎጂ ጦርነት የሚደረገው ብሎ እየገለጸ ነው። በዚህ ጉዳይ ላይ ምን ትላለህ የሚል ጥያቄ ነው ያቀርባላቸው። እንግዲህ ጥያቄው ግልጽ ነው። ፌዴራል መንግስት ትግራይ ላይ ምን እንደሚያደርግ በድሮን እና የቴክኖሎጂ ጦርነት እንደሚያደርግ እየገለጸ ነውና በዚህ ጉዳይ ላይ ምን ሐሳብ አለዎት የሚል ጥያቄ ነው ያቀረበው። ነገር ግን እሳቸው የሰጡት ምላሽ እስኪ ተከታትለን። ጸረ ድሮን አለው፣ አየር ተሃሊኳ ጸረ አየር አለው፣ ሙስ ይተሓዝ ታንክ ተሃሊኳ ጸረ ታንክ አለው። ሁሉ ነገር መፍትሕ ዘይብሉ ነገር የለን፣ ሰብ ይሰራ። አዎ እንግዲህ እዚህ ላይ የሚሉት ምንድነው ጀነራል ምግበይ? ድሮን ካለ ጸረ ድሮን አለ፣ አውሮፕላን ከመጣ ጸረ አውሮፕላን አለ፣ ታንክ ከመጣም ጸረ ታንክ አለ ነው የሚሉት። እንግዲህ እዚህ ላይ ግልጽ ነው መልሳቸው፣ ግልጽ ነው። ፌዴራል መንግስት ድሮን አለኝ እያለ ነው ለሚለው ጥያቄ ያው የጀነራሉ ምላሽ ጥያቄው ምን እንደሆነ በዚህ መልኩ ነው። ፌዴራል መንግስት ድሮን አለኝ፣ የድሮን አድቫንቴጅ ስላለኝ በቴክኖሎጂ የታገዘ ጦርነት ነው የማደርገው እያለ ነው ብሎ ጋዜጠኛው ሲጠይቅ ስለ ጸረ ድሮን ካወሩ ምላሻቸው ላይ ስለማን እያወሩ እንደሆነ ግልጽ ነው። መቼም ኢራን ስላለው ስለ ኢራን ሪቮሉሽነሪ ጋርድ ወይም ደግሞ ስለ ሂዝቦላ አይደለም እያወሩ ያሉት። ጥያቄውም ግልጽ ነው። ለሱ ጥያቄም የመልስ አሰጣጣቸው አፕሮች ነው የሚወስደው እንጂ ግልጽ ነው። ስለዚህ ማለት ግልጽ ነው ምላሹ። በዚህ በኩል ትንሽ እንደው ቃላት ሰንጥቆ አላስፈላጊ ምስል መስጠት፣ ያን የምታደርጉ ሰዎች እነማን እንደሆናችሁ ይታወቃል። በተለይ እንዲህ አይነት ሰዎች የሚገዟቸው ሚዲያዎችም ማህበራዊ ሚዲያ አንቂዎችም አሉ። ያው እንደዚህ አይነት ህገወጥ ነገር ላይ የሚሳተፉ ሰዎች ህገወጥ ተግባራቸው እንዲሸፈን ያው ይገዛሉ፣ የተለያዩ ሰዎችን ይከራያሉ፣ ይገዛሉ። ሰው በዛ መልኩ ዘመቻ ሲያስከፍቱብን እንደነበር ይታወቃል። እሱ ብዙ ባያሳስበንም ለማንኛውም ይሄን ነው የሚመስለው። ከዛ ቀጥሎ እንግዲህ ወደ መጨረሻው ነጥብ እንሸጋገራለን። እንግዲህ ተመልካቾች የመጨረሻው ነጥብ ምንድነው? ጀነራል ምግበይ ይህንን ቃለ ምልልስ እንዴት እንዳካሄዱት መረጃ ለማሰባሰብ ሞክረናል ዛሬ። ይህ ቃለ ምልልስ እንዲደረግ የተወሰነው በህወሓት ጽሕፈት ቤት ኃላፊዎችና
በትግራይ ወታደራዊ ኮማንድ አዛዦች በጋራ ባደረጉት እነዚህ የፖለቲኮ ሚሊተሪ አመራሮች ባደረጉት ውይይት ነው። ያ የተደረገበት ምክንያት ደግሞ ዛሬ ባሰባሰብነው መረጃ መሰረት የጀነራል ታደሰ ወረደ ስልጣን ያው አንድ ወር ነው የሚቀረው። አንድ ወር ሲባል ያው ብዙዎቻችሁ እንደምታስታውሱ ጀነራል ታደሰ መጋቢት 30 2017 ነው ወደ ስልጣን የመጡት። ስለዚህ መጋቢት 30 2018 ያበቃል ማለት ነው። ዛሬ የካቲት 30 ነው። ስለዚህ ልክ አንድ ወር ይቀራቸዋል። የዛሬ አንድ ወር ዛሬ የካቲት 30 ነው። ከአንድ ወር በኋላ መጋቢት 30 ስልጣናቸው ያበቃል። ይህንን ታሳቢ ያደረገ ነው ቃለ ምልልሱ የሚል መረጃ ሰምተናል። እንግዲህ በተደጋጋሚ እንደገለጽ ነው ያው በፕሪቶሪያ ፈርሰዋል ይላሉ። በተለይ የህወሓት ጽሕፈት ቤት ኃላፊዎች ሊቀመንበሩ ዶክተር ደብረጽዮን ጨምሮ የፕሪቶሪያ ስምምነት ፈርሰዋል። ያን የሚሉበት ምክንያት ምንድነው? ከዚህ በፊት በነበረው በፌደራል መንግስትና በህወሓት መካከል መግባባት ላይ ተደርሶ ነው ፕሬዝዳንት ይሾም የነበረው። አሁን ግን ያ ከፌደራል መንግስት የሚመጣ ሹመኛ ያንን ለማስቀረት በሚል ነው። ብዙ ጊዜ ዶክተር ደብረጽዮን በተደጋጋሚ የሚሉት የተመረጠ መንግስት ወደ ኃላፊነት ይመለሳል ነው የሚሉት። እንግዲህ ለማስታወስ ያህል በፕሪቶሪያ ስምምነት ህገወጥ ምርጫ ነው ተብሎ እንዲሰረዝ የተደረገው የጳጉሜ 4 2012 ምርጫ ነው ብዙ ጊዜ የሚነሳው። ጳጉሜ 4 2012 ምርጫ ከተደረገ በኋላ መስከረም ላይ ያው ዶክተር ደብረጽዮን የትግራይ ክልል ፕሬዚደንት ሆነው ነው እንግዲህ ህገወጥ በተባለው በያኔው ምክር ቤት የተመረጡት። ስለዚህ ፕሪቶሪያ ሲፈርስ ያኛው ስልጣን አውቶማቲካሊ ሪስቶርድ ይሆናል የሚል ነው ብዙ ጊዜ በስብሰባዎች ላይም በተለያዩ አጋጣሚዎች ዶክተር ደብረጽዮን የሚገልጹት። ግን ይህ ጉዳይ ደግሞ ብዙ ተቃርኖ አለው፣ ብዙ ጥያቄ የሚቀርቡበታል። ምክንያቱም 5 ዓመት አልፎታል። ምክንያቱም መስከረም 2013 ማለት አሁን እንግዲህ 5 ዓመት ከ6 ወር ሆኖታል ማለት ነው። ስለዚህ ያኔ እንደዚህ ተመርጬ ነበር፣ ፕሪቶሪያ ሲፈርስ እንደገና ተመልሶ ያኔው ስልጣኔ እንደገና ይጸናል የሚል ነገር ስለማያስኬድ በዛ ክርክር ስለተነሳ ጀነራል ምግበይ በዚህ ጉዳይ ላይ አነቃቂ ንግግር በማድረግ ነው የሚታወቁት። ብዙ ጊዜ በጣም ሞቲቬሽናል ስፒከር ናቸው ጀነራል ምግበይ። በጣም ህዝብን የሚያነሳሳ የትግራይን እሴቶች፣ ታሪክ፣ የጀግንነት ታሪክ፣ የተለያዩ ነገሮችን ያንን እንደ አነቃቂ ንግግር እነዛን ነገሮች በማቅረብ ያው ሰውን በተወሰነ መልኩ ለዛ እንዲያዘጋጁት የማድረግ አይነት እንቅስቃሴ ያለና ምናልባት እሳቸውም ወደዚህ ሂደት ለማምጣትም እንደ አንድ አማራጭ ኮንሲደር እየተደረጉ ስለሆነ ከዛ ጋር የተያያዘ ነው ብለውናል ዛሬ ይህንን መረጃ የሰጡን አካላት። እንግዲህ ምንድን ነው በዛ መልኩ የሚደረገው ነገርስ ምንድን ነው የሚሆነው? በቀጣይስ ትግራይ ምን አይነት ፈተና ነው የሚገጥማት? በዚህ መልኩ የሚደረግ አካሄድ እንግዲህ ምን እንደሚሆን ያው በግልጽ ይታወቃል። ጀነራል ታደሰ ማን እንደሚተካቸው ምንም የታወቀ ነገር የለም። ፌደራል መንግስት ያራዝምላቸዋል ወይስ አሁን እንደሚባለው የፕሪቶሪያ ስምምነት ፈርሰዋልና በዛ ስምምነት አንገዛም በሚል ሌሎች ሰዎች ይሾማሉ የሚል ስቲል ውዝግብ አለ በየስብሰባዎቻቸው። ስቲል አሁንም ክርክሮች እየተደረጉ ነው። ግን ይህንንም ታሳቢ ያደረገ ነው የጀነራል ምግበይ በዚህ ሰዓት ወደ ሚዲያ መምጣት የሚል ነው የተገለጸልን። እንግዲህ በዚህ መልኩ ስምምነት ተደርሶበት ወይም ደግሞ ፍሬም ተደርጎ በስብሰባ ፍሬም ተደርጎ በአንተ በኩል ቢገለጽ ይሻላል ተብሎ እኔ የመጣው ጀነራል ምግበይ የመጡት። ዞሮ ዞሮ ምንም ሆነ ምን ጀነራል ምግበይ ቀደም ብለንም እንደገለጽ ነው ትግራይ ፈተና ውስጥ የሚያስገባት ተጨማሪ ፈተና የምትቋቋምበት ጊዜ ላይ አይደለች። ብዙ ጊዜ ሰላም ያስፈልጋል የምንለው የጎደለ ነገር የለም ማለት አይደለም። ትግራይ ብዙ ጥያቄዎቿ እንዳልተመለሱ ይታወቃል። ተፈናቃዮቿ አልተመለሱ፣ የወሰኗ እስካሁን የግዛት አንድነቷ አልተመለሰም። ከዛ ባሻገር ደግሞ የድጎማ ባጀት ቆመዋል። መድኃኒት፣ ነዳጅ የመሳሰሉ ነገሮች እንደቆሙ ይታወቃል። ይህ ተገቢ አይደለም። ነገር ግን በድርድርና በመግባባት እነዚህ እንዲመለሱ እንጂ ተጨማሪ ጫና እንደገና እንደ ጀነራል ምግበይ አይነት እየወጡ በየአደባባዩ ተጨማሪ ዋጋ በሚያስከፍላት አይነት መልኩ ተጨማሪ ፈተና ውስጥ ትግራይ የሚከት ነገር ባያደርጉ የሚል ነገር በብዙዎች ዘንድ የሚነሳ ጥያቄ ነው።